ሽማግሌ ግን እንዴት ነው እንደዚህ ጠገብከው? ቆይ እኔ ምን አደረኩኝ ወይዘሮ ሂሩት? ከዚህ በላይ ምን ታደርጋለህ? የቤቱ ፈላጭ ቆራጭ አዛዥ ሆንክ እኮ አንተ። ኧረ እኔ ማንንም አላዘዝኩም ወይዘሮ ሂሩት። አዘዝክ እንጂ ከዚህ በላይ ምን ማዘዝ ፈለግ? አንተ ሂድ፣ አንተ ተቀመጥ። እንዴ ከዚህ በላይ ምን ልታዝ ነበር? በስህተት ነው እየተረዳሽኝ ያለሽው። እኔ እኮ ለሁሉም የሚጠቅም ነገር ነው ያደረኩት እንጂ እኔ ማንንም አላዘዝኩም። ምንም ነገር ለመፍጠር እንዳታስብ። ለቃለው ቀጥ ብለህ ትወጣለህ። ኮማንደር ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንዲያመልጥ ያደረገው? የግድ እንደዛ ማድረግ ስለነበረብኝ። ምንድን ነው ያስገደደው? እህቴ እንደምትሞት ሲነግረኝ ፈርቼ ለቀቁት። በስተመጨረሻ ሚኪ የትርሲትን ገዳይ ያስመልጡታል። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች ሰላማችሁ ብዝት ይበልልኝ። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ በዚህ ክፍል ምን እንደተፈጠረ ማስደመጣችሁ ይሆናል። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የትርሲትን ገዳይ ብሩኬ በሽመላ ናቱን ብሎ ይዞታል። ካልገደልኩትም ብሎ ሲገለገል ነበር። ሚኪም ከመሞት ተርፏል። በመሃል ግን ብሩኬ ገዳዩን በሽመላ ናቱን መጥቶ ስለነበር ላልተወሰነ ሰዓት ራሱን ስቶ ነበር። እናም ከሚኪ ውጭ ቤተሰቡ በሙሉ የሰው ገደልን ብሎ በጣም ተጨንቀውም ነበር። ሚኪ የትርሲት ገዳይ መሆኑን ብሩኬ ማወቁ በጣም አስጨንቆታል። ምስጢሬን ሁሉ ከተናገረ እኔም መለቀልኝ ብሎ ሚኪ በጣም ተጨንቋል። አሁን ላይ ግን ወይዘሮ ሂሩት እየተመቸች ይመጣለች። በተቃራኒው ደግሞ አቶ ዘነበ የሚያደርጋቸው ነገሮች በሙሉ የተሳሳቱና ከሚኪ ጋር ሴራ የሚያሾር ነው የሚመስለው። አቶ ዘነበ ምን እንዳደረገ ልንገራችሁ። ብሩኬ የትርሲትን ገዳይ ፖሊስ መጥቶ ከመውሰዱ በፊት ላናግረው ፈልጋለሁ ሲል፣ አቶ ዘነበ ደግሞ አይሆንም ያለበለዚያ እኔም አብሬ እመጣለሁ ብሎ ቤተሰቡ በሙሉ አብሮት እንዲሄድ አድርጓል። ካሌብ የእናቱን ገዳይ ካልገደልኩት እያለ ይገኛል። እህቱ ፌቨን ግን ተው ከገደልኩት ትታሰራለህ፣ አንተ ከታሰርክ ደግሞ እኔ ብቻ ይሆናለሁ ብላለች። ብሩኬ የትርሲትን ገዳይ ማን እንዲገልለት እንደከፈለው ጠይቆታል። መቼም ሚኪ ነው ብሎ አይናገርም። ለምን ብትሉ እንደዚህ አይነት ከባድ መረጃ በቀላሉ አይናገርም። የገንዘብ ድርድርም ያስፈልጋል። ብሩኬም አልነግረው ሲል አንቆም ሊገድለው ነበር። በዚህ ተግባሩ ደግሞ ወይዘሮ ሂሩት በጣም ደስተኛ ናት። ይሄን ጉዳይ ህግ ማወቅ አለበት ብለው ሚኪ ለወዳጁ ለኮማንደሩ ደውሎለታል። ብሩኬ ሚኪን በአይነ ቁራኛ እየተከታተለው ነው። መከታተሉም ደግሞ ልክ ነው። ከኮማንደሩም ጋር ግንኙነት አላቸው ብሎ መጠርጠር ጀምሯል። ወይዘሮ ሂሩት የታያትን ነገር ከመናገር ወደኋላ አትልም። ዘነበን በዚህ ክፍል ልክልካቸውን ነግራቸዋለች። ጊዜ ያደርጋል የውሻ ሚዜ በጣም ተርታለች። አንተም በዚህ ቤት ማን ነው ፈላጭ ቆላጭ ያደረገን ብላ ነግረዋለች። አንተ ሽማግሌ ግን እንዴት ነው የጠገቡ ብላ ስትለው ከእኔ ጋር ከምትጨቃጨቂ ልጆች እንዴት እንደሆኑ ብታያቸው አይሻልሽም ብሏታል። በስተመጨረሻ ሚኪ የትርሲትን ገዳይ ያስመልጡታል። ገዳዩ የማይሆን ውሳኔ እንዳይወስንና እንዲለቀውም ለሚኪ ነግሮታል። ያለበለዚያ ግን እህቱ ልትሞት እያጣጣረች እንደሆነና ለፖሊስ አሳልፎ ከሰጠው በእህቱ ላይ እንድትሞት እንደፈረደባት ነግሮታል። ሚኪ ፈሪና ቦቋቃ እንደሆነም ታውቃላችሁ። ሚኪ የጠየቀውን ብር ሊሰጠው፣ አጋቹ ደግሞ እህቱን ሊለቅለት ተስማምተዋል። ልክ ነው ሚኪ የሰራ ብላችሁ ታስባላችሁ? ሚኪ መቼም ልክ ሰርቶ አያውቅም ብዬ ነው አስበው። እንደኔ የእናንተን ሀሳብ አስተያየት እስቲ በኮሜንት አሳውቁን።